ሰላም ሰላም፣ እንዴት ናችሁ ውዶቼ? እንደጠፋው ይገባኛል። ያው ትንሽ አልተመቸኝም ነበረ። እንዴት ናችሁ? ዛሬ የጾም ዋፍል እንስራ ብዬ ነውና የምሰራው በጁስ ነው። በጁስ በፍርኖ ዱቄት፣ ቫኒላ፣ ቤኪንግ ፓውደር እና ትንሽዬ ስኳር አድርጌ ነው የምሰራው እና ጾመኞች የሆናችሁ ጠዋት ቁርስ ምን ልብላ ብላችሁ የምትጨነቁ ካላችሁ ይሄን ሰርታችሁ መብላት ትችላላችሁ። ኢቨን ስፖርተኞች ራሱ ጥቁሩን ነጩን ዱቄት ካልፈለጋችሁት ምንድነው ገብስ ነው የሚባለው ጥቁሩ፣ በሱ መስራት ትችላላችሁ። ጾመኛ ያልሆናችሁ ደግሞ ያው እንደምታውቁት በእንቁላል ነው ሊሰራ የሚችለው፣ ሌላ በምንም ሊሰራ አይችልምና እንግዲህ እንደዛ አድርጌ ነው የምሰራው ማለት ነው። ሰሞኑን በጣም ይቀዘቅዛል ሀገራችን፣ ግን ከመቀዝቀዙ በላይ ደግሞ አሁን ዛሬ ኃይለኛ ነፋስና ዝናብ ነው ያለውና ወቅቱ አልነበረም፣ ኖቬምበር ነውና ኦልሞስት በረዶ ስኖው የሚወርድበት ሰዓት ነበረ። የዛሬ ሳምንት አካባቢ ነው ስኖው የወረደው። ከዛ በኋላ አልመጣም፣ የለም ጭራሽ ማለት ነው። ያው የምትጠቀሙት እንደናንተ ፍላጎት ነው። እኔ የተጠቀምኩት 2 ከግማሽ የሚሆን በዴሲው ለክቼ ዱቄት ነው ማለት ነው የተጠቀምኩትና ያው እኔ ብቻዬን ስለሆንኩኝ ማክሲመም 3 ዋፍል ምናምን ይወጣልኛል ብዬ አስባለሁ። ልጄም ተወደዋለች፣ ግን ለሷም ሰጣት ይሄኛውን ሳይሆን ኦትሱን ፈጭቻው ነው ዋፍል ላይክ እንደ ዲዘርት ነገር ምሳን በልታ ምናምን ወይ ከ20 ከ30 ደቂቃ በኋላ እየቆረስኩኝ ነው የምሰጣትና አሪፍ ነው ብዬ አስባለሁኝ። እዚህ ጋር እየመታሁት እያለ ዱቄቱ እንዳለ ነው የተደፋብኝና በጣም የተናደድኩት ማለት በጣም እና እሱን ለመጥረግ እንደገና ቪዲዮን አቋርጬው ነበር። ያው እንደምታዩት ተመልሼ መጥቻለሁ። ግን ዱቄታችሁ በጣም መወፈር የለበትም። ምክንያቱም አንዳንድ ጊዜ የዋፍል መጋገሪያው ላይ ስታደርጉት የመፍሰስ ባህሪ ያለውና በጣም ወፍራም መሆን የለበትም፣ በጣም ቀጭንም መሆን የለበትም። ላይክ መካከለኛ ነው መሆን ያለበት። አለበለዛ ያው እንዳልኳችሁ ወይ ይፈሳል፣ ቀጭን ሲሆን ደግሞ እንትን ይሆናል፣ ወፍራሙን ዋፍል አታገኙትም። ቴክስቸሩ ምናምን በጣም የሚያስጠላ ነው የሚሆነው ኢቭን ተስትሉት ማለት ነውና ያው እኔ እንደምታዩት እንደዚህ በደንብ አድርጌ መትቼዋለሁ ማለት ነው። ይሄንን እየሰራሁኝ በመሃል ደግሞ ልጄን እያጫወትኩ እንደገና ደግሞ አሁን ዳዴ ማለት ስለጀመረች በቃ ዝም ብላ ነው የምትሮጠው፣ እየተገለባበጠች ነው የምትሄደው፣ እየተንከባለለች ማለት ነውና እሷን እያመጣው ምን እያልኩኝ ነው ስሰራ የነበረው ማለት ነው። ያው ልጅ ያላችሁ ሰዎች ታውቃላችሁ እና የዋፍል መጋገሪያችሁ ሲግልላችሁ ነው እንደዚህ አርጋችሁ ጨምሩ ማለት ነው። ትንሽ ሊጦፍሮብኝ ነበርና በውሃ አቅጥኛለሁ ማለት ነው። ልብ አያርፍምና 10 ጊዜ ነው ልጄ ጋር ዞር ስል እያየችኝ ትስቃለች ማለት ነው። እንግዲህ እዚህ ጋር በመሃል ደግሞ ምን እሰራለሁ መሰላችሁ? የጾም ወተት እንዴት ይሰራል ለምትሉ ሰዎች ቪዲዮ ስሪልን ካላችሁ እሰራላችኋለሁ። ግን በጣም ቀላል መንገድ ነው፣ ኢዚ ዌይ ነውና የምታደርጉት ምን መሰላችሁ? ኦትሱን ተሰፈስፉትና በውሃ ትንሽ 30-40 ደቂቃ ከዛ በኋላ ነው ጨምራችሁ ኦትሱን የምፈጩት ማለት ነው። እኔ ኦትሱን ስፈጫው ትንሽ ቫኒላ ዱቄት አድርጌበታለሁኝ። አልወድም ቫኒላ ከሌለው ማለት ይጣፍጣል ከቡና ጋር ስትጠጡት ማለት ነው። ቫኒላውን አድርጋችሁበት፣ አይ ካላችሁ ደግሞ ዱቄቱ ሳይሆን ፈሳሹን ነው የምታደርጉበት እና ይችን እንግዲህ እንደዚህ እሱንም እየፈጫው ነበረ ዋፍሉን ሰራ የነበረው። አሁን የገና ጾም ስለገባ ወተት ስለማንጠጣ እንግዲህ ስለማጣባም የጦታችን ወተት የሚጨምረው አንድም በኦትስ ነው። ባይዘዌ እናቶች ማታውቁ ካላችሁ የኦትስ አጥሚት እንደዚህ ደግሞ የኦትስ ወተት ቤታችሁ ሰርታችሁ በቡና በምንም እያፈላችሁ ብትጠጡት በጣም ለጡት ወተታችሁ መጨመር ትልቅ አስተዋጽኦ አለው። በጣም ማለት ነው። እኔ ስላየሁት ነው። ከወለድኩኝ ኦልሞስት 9 ወር ሊሆነኝ ነው። አሁን ከአንድ ወር በፊት ነው መጠጣት ያቆምኩት ኦትስ።
ጁስ ነው የምጠጣው። የብርቱካን ጁስ ግን ከወለድኩ ጀምሮ ስጠጣ የነበረው ኦትስ ነው። በጣም የጡት ወተት ያበዛልና በጣም ሪኮመንድ ማድረጋችሁ እሱን ነው የወለዳችሁ እናቶች አሁን ላይ ማለት ነው። እና እንደምታዩት እዚህ ጋር ፈጭቼ ጨርሻለሁ ማለት ነው። የልጅ ቤት ሲሆን ቤታችሁ ትርምስ መሰና የሚለው የኔ ቤት ደግሞ አንድ ክፍል ስለሆነች ያው እንደምታዩት ብዙም ትርምስ መስብ አይልም፣ ግን ልጅ እንዳለበት ቤት ሆኗል ማለት ነው። ከፈጫችሁት በኋላ በደንብ ማጥለላችሁ እንዳትረሱ። ወፍሯል የኔ ግን ያው በውሃ ማቅጠን ትችላላችሁ። ዞሮ ዞሮ ፍሪጅ ውስጥ ስለሚቀመጥ ማለት ነውና ያው እንደዚህ ያደርጋችሁ ማጥለል ትችላላችሁ ማለት ነው። እና ደግሞ ምንድነው ሰብስክራይብ አርጉ፣ ላይክ አርጉ። ቪዋችን ቀንሷል ማለት ምሰራላችሁ ቪዲዮ አላስደሰታችሁም ወይ? እስቲ የሚያስደስታችሁን ቪዲዮ እንድሰራላችሁ ኮሜንት ጻፉልኝ። አክቹሊ አሁን ላይ ለመውጣት ትንሽ ይቸግራል። ምክንያቱም ማማዬም አሁን ያው ጥርስ ምንም እያወጣች ስለሆነ ትንሽ እያመማት ስለሆነ ጉንፋንም ምንም እያያዛት ስለሆነ ለመውጣት ትንሽ ያስቸግራልና ቤት ውስጥ ሆኜ እንድሰራላችሁ የምፈልጉ ቪዲዮ ካለ እባካችሁ ኮሜንት ጻፉልኝ። እንግዲህ ያን ነው የምላችሁ። ከዛ በተረፈ እንደዚህ ያደረጋችሁ ጠጡ፣ ራሳችሁን አትግዱ፣ ብሉ፣ ጠጡ በደንብ። አራስም ሆናችሁ መጾም ትችላላችሁ። ያው የጾም ምግብ የበላችሁ ብሮኮሊ ምናምን እነሱም የወተት ይጨምራሉ። እና እንግዲህ እንደምታዩት ኦትሴንም አጥልያለሁ፣ ዋፍሌንም ጨምሬ እስኪ በስል እየጠበቅኩ ነው ማለት ነው። ያን ያህል ደቂቃ አይወስድም፣ ግን ያው ሊጡን ትንሽ ወፈር ስላረኩት በስል ይወጣ ብዬ ነውና እንግዲህ እየጠበቅኩኝ ነው። ልብ ያርፍም እንግዲህ ሁላችሁ ልጄን ድጋሚ ዞር ዞር እያልኩ ያታለሁ። እና እንደምታዩት እንግዲህ ቪዲዮአችን ትንሽ እንደዚህ እያረዘምኩት እገኛለሁ ማለት ነው። እሺ ብቻ ብዙ ቪዲዮዎች ለመስራት አስቤ ነበርና ይህን ሳምንት እና የኛውን ሳምንት መውጣት ስላልቻልኩኝ ቤት ውስጥ ባለ ነገር ነው ማለት ነው እየሰራውላችሁ ያለሁት። እንግዲህ እንደምታዩት ዋፍሌ እንደዚህ አይነት ቴክስቸር ይዞልኛል ማለት ነው። ብዙ ቪዲዮ ያልቀረስኩላችሁ ያው ከልጅ ጋር የተዳረኩኝ ስለነበረ ቢያንስ አንዱን እንኳን ቀርጬ ላሳያችሁ ብዬ ነው። በጣም ነው የሚያስጠላው ወይዘሩ፣ በጣም ይቀዘቅዛል፣ በጣም ንፋስ አለው። በዚህ ንፋስ ልውጣ ብል ልጄንም እኔንም ይዞን የሚሄደውና በሩ ላይ ቆመን ነው ያሳያችሁ ማለት ነው። እና ጋይስ በጣም ነው የምወዳችሁ። ሰብስክራይብ እያረጋችሁ ላይክ እያረጋችሁ እንግዲህ የዛሬ ቪዲዮአችን ይሄን ይመስላል። የጾም ቁርስ ለምትፈልጉ ሰዎች ማለት ነው ይሄንን እየሰራችሁ ብሉ። ወዳችኋለሁ። ባይ